it's going to be up to them to come to an agreement and stop this brutal conflict. It's not going anywhere, Brett. It's not going to end anytime soon. በዩክሬን ጦርነቱ በቅርብ ጊዜ ያበቃም ሲሉ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ መናገራቸው ተዘግቧል። ምክትል ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን ያለው ጦርነት በቅርቡ የሚያበቃ አይደለም በማለት ተናግረዋል። ቫንስ አሁን የአሜሪካ አስተዳደር እየገጠመው ያለው ጥያቄ ሩሲያና ዩክሬን ከ3 ዓመታት በላይ የቆየውን ግጭት እንዲያስወግዱ እንዴት መርዳት እንደሚቻል ነው ብለዋል። ቫንስ አክለውም እሱ ስምምነት ላይ ለመድረስና ይህን ጭካኔ የተሞላበት ግጭት ለማስቆም ወሳኞቹ የጉዳዩ ባለቤቶች ሩሲያና ዩክሬን ናቸው በማለት ገልጸዋል። የምክትል ፕሬዝዳንቱ አስተያየት የተሰማው የሩሲያና የዩክሬን ጦርነት በቀጠለበትና አሜሪካ ታሪካዊ የተሰኘውን የማዕድን ስምምነትን ከዩክሬን ጋር በተፈራረመችበት ማግስት መሆኑ ብዙዎችን አስገርሟል። ለወራት ውጥረት የበዛበትን ድርድር ያስተናገደውና በጦርነት የተጎዳው ዩክሬን ኢኮኖሚ እንዲያገግም ይረዳል የተባለለት የማዕድን ስምምነት ትናንት ምሽቱን በይፋ መፈረሙ ይታወሳል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ፣ ነገር ግን ለጥቂት ማይሎች ግዛት በሚል ከዚህም በዚያም በኩል በሺዎች የሚቆጠሩ ወታደሮች እያጣን መቀጠል አለብን ወይ ሲሉ ጠይቀዋል። የእርቅ ስምምነት ላይ ለመድረስ ትራምፕ በዚህ ሳምንት ዩክሬን እንደ አውሮፓውያን አቆጣጠር በ2014 ሩሲያ የወረረችውን ክሬሚያን ለመልቀቅ ፈቃደኛ ትሆን ይሆናል የሚል ሐሳብ መሰንዘራቸው ይታወሳል። ነገር ግን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬንን ሕገ መንግስት በመጥቀስ የሩሲያ ባህረ ገብ መሬት መቆጣጠር እንደማይችሉ ቀደም ሲል በተዘዋዋሪ መንገድ ተናግረው ነበር። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሙስ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በግጭቱ ውስጥ በቅርቡ መፍትሄ ሊኖር ይገባል ብለዋል። ካልሆነ ግን ትራምፕ ለዚህ ምን ያህል ጊዜ መስጠት እንዳለባቸው ይወስናሉ ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሁለተኛ ዓለም ጦርነት ማብቂያ ከሚከበርበት ምስረታ በዓል ጋር ለመጋጣጠም ከግንቦት 8 ጀምሮ ጊዜያዊ የ3 ቀን የተኩስ አቁም ይፋ ማድረጋቸው ይታወሳል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ለፕሬዝዳንት ፑቲን ምላሽ በሚመስል መልኩ ለ30 ቀናት የሚቆይ የተኩስ አቁም ጥሪ አቅርበዋል። በሁለቱ ሀገራት መካከል ያለው ጦርነት ግን አሁንም ቀጥሏል። ሐሙስ ዕለት ምሽት ለሩሲያ ሰው አልባ አውሮፕላን ዩክሬን ደቡብ ምስራቃዊ ከተማ ዛፖሪዚያ ባደረሰው ጥቃት ሞት ያልተመዘገበ ቢሆንም 14 ሰዎች በጽኑ ተጎድተዋል። ሞስኮ በበኩሏ ራሷ በምትቆጣጠረው ደቡብ ዩክሬን ገበያ ላይ በማነጣጠር ሰው አልባ አውሮፕላኖች ተጠቅማለች ስትል ዩክሬንን ከሳለች። የሩሲያ ባለስልጣናት እንዳሉት በዚህ ጥቃት 7 ሰዎች ሕይወት ሲያልፍ ከ20 በላይ ቆስለዋል። ኪየቭ ክሱን ውድቅ በማድረግ ጥቃቱ ያነጣጠረው በወታደራዊ ኃይሎችና አካባቢው ላይ ብቻ ነው ብለዋል። ከሩሲያ ጋር በሚደረገው ጦርነት ከባድ ውድመት የደረሰባትና ደህንነቷ ስጋት ውስጥ የወደቀባት ዩክሬን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ ድጋፍ በእጅጉ ተቀዛቅዞ ስጋት ውስጥ ቆይታለች። ከሩሲያ ጋር እየተደረገ ባለው ጦርነት ከባድ ውድመት የደረሰባትና ደህንነቷ ስጋት ውስጥ የወደቀባት ዩክሬን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ ድጋፍ በእጅጉ ተቀዛቅዞ ስጋት ውስጥ ቆይታለች። ትራምፕ የቀድሞ የአሜሪካ ፕሬዝዳንት ለዩክሬን ሲሰጡ የነበረውን በቢሊዮን ዶላሮች የሚቆጠር ወታደራዊና ኢኮኖሚያዊ ድጋፍ ያቋረጡ ሲሆን ዜሌንስኪ የተሰጣቸው ምክር ተቀብለው ከፑቲን ጋር ስምምነት ላይ እንዲደርሱ ግፊት ሲያደርጉ ቆይተዋል።